ከታች መኪና ሁሉ ቆመ፣ ጎረቤት ሰው ምናምን ወጣ። ግን እነሱ በራቸውን ዘግተው በረንዳ ላይ ብቻ ነበረ የተዋት ማለት ነው። ከዛ ሰዎቹ አሉ ያቃጧታል ምናምን። እኛም ያው ቁመን እኛ ምንም አማራጭ ስለሌለን ራስሽን እንዳትጥይ ደውለናል። ብርጅስቶን ጋር ደወልን፣ ረጁ ጋር ደወልን፣ ብዙ ሰው ጋር ነሳሪ ጋር ያው ስልክ አይነሳም ስለተኛችሁ ነው። እና ብቻ አልሐምዱሊላ አሁን ላይ ፖሊስ መጣላት። ግቢውን ምናምን ፈትሸው ወደ ውስጥ ገቡ። እንግዲህ አሁንም ይሄ ነገር የሚበርድ አይደለም። ልጅቷን አግኝተን ግን ትተዋት የሚወጡ መሰለኝ ፖሊሶቹ ለራሱ ያስማምተው እኮ። ለዛ እኮ ነው አሁን እኛ የልጅቷን ቁጥር እኮ የምንፈልገው ችግሯን ለማወቅ ነው፣ እንድንፈታላት ከህዝቡ ጋር። ለእሷ አንድ ስለሆነች የከበዳት ችግር ምናልባት ከህዝብ ጋር ሲሆን ቀላል ሊሆን ይችላል፣ በቀላሉ ሊፈታ የሚሆን ስለሚችል የልጅቷን ቁጥር እንፈልጋለን። ቁጥሩ አለሽ? እኛ እንትን የሚሉት እኛ ቢውልዲንጉ ማዶ ለማዶ ነው፣ ቁጥሯ የለንም። ገባሽ? አሁን ቅድም ራሱ በጩኸት ከቢውልዲንግ እንግዲህ ማዶ ለማዶ እየተጣራ ነበር የምንነጋገረው። ቁጥሯ የለንም፣ ግን አሁንም ልጅቷ ግን በዚህ አያያዝ እንትን ምትል ይመስለናል። እንደምንም ቁጥሯን ለመቀበል እንሞክራለን። ገባሽ? ኮንትራት ስለሆነች አያስወጧትም። እኮ እናንተ ስልኳ የላችሁም አሁን። ስለዚህ እንደምንም ወይ ስልኳን በዛ ጭንቅ እንዴት አይለንም። ግን አብራኛለችው ጓደኛ ባለፈ አጋጣሚ መስኮት ላይ ሆና ቁጥር ሰታት ነበር ማለት ነው። እሺ እንደምንም ግን መግቢያቸው እንደዚህ የፈለገ ችግር ይምጣ እንደዚህ በቃ ራስን ማጥፋት ምንም መፍትሄ አይደለም። እንደዚህ ወታችሁ ጩሁ፣ ችግር ሲደርስባችሁ ለትንሽ ደቂቃ ታገሱ። በቃ ህይወት ይቀጥላል። ምንም የፈለገ ነገር ችግር ይፈጠር፣ ራሳችሁን እንደዚህ ወታችሁ ራሳችሁን ለመጣል ራሳችሁን ለማለት አትሞክሩ ባካችሁ። እንዴ ብር ለማግኘት ብለን መተን ራሳችንን ማጣት የለብንም። እኛ ሰውነታችን በጣም ነው የተንቀጠቀጠው። ወላሂ በቃ በጣም በቃ አለቀስን ሁሉ ማለት ነው። ገባች? እና በቃ ሰው እዚህ አይነት መጥፎ እንትን ላይ ውሳኔ አትወስኑ። ምንም ነገር ይፈጠር ለአንድ ቀን ይሆናል ያ ችግር የሚፈጠረው። እሺ እህቴ ቁጥሯን ታዲያ እሷ በላካችሁላት ቁጥር ኮንታክት ካላደረገቻችሁ ቁጥሯን ማግኘት አይቻልም? ምክንያቷን ብናውቀው ችግር ከሆነ ምንድን ነው እኛ እንድናዳምጣት። ጋይስ አሜን የሚለው የኔ ባካፕ አካውንት ነው። ይሄ አካውንት ደግሞ ከተዘጋ ሪፖርት እያደረጉ ስለሆነ በዛኛው ደግሞ ቀጥላለሁ ገባለሁ። አሜንን ፎሎ አድርጉ ሁላችሁ። አሜን የኔ ባካፕ አካውንት ነው። አሁን ኮፒ አድርጉ፣ ሪፖርት እያደረጉ ነው። ኮፒ ሊንክ አድርጉ። ከተዘጋ ግን በአሜን እገባለሁ። አሜን የሚለው የኔ አካውንት ነው። ይቅርታ። እሺ እኮ አሁን እሷ ኮንታክት ካላደረገቻችሁ ከዛ ውጭ መልእክት አስቀምጥላታለሁ። ልጅቱን እንደምንም ብለን እኛ አፈላልገን ቁጥሯን መቀበል አለብን። ቅድም ራሱ በጣም እየጮሁኝ እየተጣራው የቤት ቁጥር ንገሪኝ፣ ራስሽን እንዳትጥይ፣ የቤት ቁጥር ንገሪኝ፣ ስልክ ቁጥር እያልኳት ነበር እና ምንም በቃ እንግዲህ እስኪ ቁጥሯን ለመቀበል ሞክራለሁኝ። ግን ራሳችሁን ጠብቁ። ምን የፈለገ ነገር ይፈጠር፣ የፈለገ ነገር ይሰበር፣ የፈለገ ነገር ይጥፋ፣ የፈለገ ነገር ምንም ይምጣ፣ ራሳችሁን ግን እንዳታጡት። በዚህ አይነት ውሳኔ ራሳችሁን ለመጣል ራሳችሁን እንትን ለማለት አትበሉ። እኔ ይህንን ነው የምለው። በጣም ያሳዝናል። እንኳን ብቻ ፖሊሶች ደረሱላት። በእውነት ለምን ታውቂያለሽ? በረንዳ ላይ ሆነው ራሱ ሰዎች ጋር እየተሰዳደቡ ነበር። ሰዎቹ በጣም እንደውላል እናሳይሻለን እያሏት ነበር። የሌላ ሀገር ዜጎች በመስኮት ላይ ዘልቀው እናሳይሻለን እያሉ የተናገሯቸው ነበር ሰዎቹን። ብቻ አልሐምዱሊላህ። እና እስካሁን ግን ማለት እናሳይሻለን የሚሉት ሰዎቹን አረቦቹ፣ የእኛን ልጅ አረቢቱንና ሰውየው ከሰራተኛይቱ ጋር አብረው ቁሞ ነበር። ገባሽ? ስለፈሩም መሰለኝ አብረዋት ነበር ያው እና ሰዎቹን ነው እንደውላለን። እንደውም እነሱ ናቸው የደወሉት። አሁን ከላይ ያሉት ሰዎቹን ጎረቤቶች አረቦቹን እናሳያቸዋለን፣ ፖሊስ ነው የምንጠራባችሁ እያሏቸው ነው። ሲጀመር እነሱ ናቸው የጠሩላት። ጎረቤት ነው የጠራላት። ከላይ ቢልዲንግ ላይ ሆነው ሰው በረንዳ ላይ ዘልቆ ምናምን እየተመለከተ ነበር። ስለዚህ አሁን ችግሯ ይመስለኛል ከሰዎቹ ጋር ተጣልታለች። ሰውየው እየሄደ ሊመታት ሁሉ ያቃጣል። እንደገና ሚስትየቱ ናት እንደውም ሰውየውን እየገፈተረች ያለችው እንጂ እዛ ላይ ሆኖ ለራሱ እንደዛ እያደረገ ሰውየው እዛ ጣራ ላይም ሆና ራሴን እጠላለሁም እያለች እንደዛም ሆኖ በእንደዚህ አይነት ሁኔታ ላይ ሊመታት እየሞከረ ነበር ሰውየው። አዎ እና ከላይ ሰዎቹ እንደውም በቃ እነሱ እንትን እያሏቸው ነበር እና አልሐምዱሊላህ
ውይ እንኳን እሷ ዳነች፣ በእናትሽ እንኳን ፖሊስ ደረሰላት። እኛ በጣም እኔን ያረጁ በጣም ተጨንቀን ነበር። ረጁ በጣም ደንግጣ ነው እኔ ጋር ይሰር። ሌላ ቀን ግን ቁጥሯን ፈልገን ያለውን ነገር እስኪ ለረጁን አውራትና እንዴት መጣ እናደርጋለን። አዎ እኛ አሁንም ተስፋ አድርገን ነበር እኮ ብትመጣና ችግርሽን ይዛ ነበር የቆመችው። ይኸውልሽ ፖሊሶቹ ይዘዋት ካልሄዱ እዛው ቤት ከቀረች አንቺ ነይ ችግርሽን ህዝብ ይስማው፣ ለአንቺ ለብቻሽ የከበደሽ ነገር ከህዝብ ጋር ሲሆን ይቀላል ብለሽ በያትና ስልክ ቁጥሯን ተቀብለሽ ለረጁ ላኪላት። ረጁ ይዛት ትመጣለች። ችግሯን ሰምተን እርዳታ የሚያስፈልጋት ከሆነም እናግዛታለን። ምንም ችግር የለም። እሷ ብቻ በህይወት ትኑር። እሺ ሀቡቲ፣ እሺ እህቴ፣ እሺ። እና ምከሪያቸው በቃ ምንም ቢሆን ሞትንና እንደዚህ ራሳችንን እንጣል የሚባል ውሳኔ አትወስኑ። ማንም ሰው ችግር እኮ ትልቅ ችግር ይመጣበታል፣ ግን ሁሉም ነገር ያልፋል። ቅድም በዛች ደቂቃ እሷ ራሷን ለመጣል ራሷን አታውቅም ምናምን ገባች። በዛን ሰዓት እስካሁን ድረስ በህይወት አልነበረችም። ግን ታገሱ፣ ትዕግስት ያስፈልጋል እህቶቼ፣ በስደት ያላችሁ እና ቪዲዮ ደግሞ እኔ ስለፖስትኩ ገብታችሁ ማየት ትችላላችሁ እህቶቼ ማለት ነው። ቪዲዮን ቢያዩ ምን ይጠቅማቸዋል ማሪ? አይ ዛነች እሷ ኦልሬዲ ምንድን ነው ጥቅሙ? ቪዲዮን ቢያዩ ማለት እንትን ያኔ ውሸት ነገር ማምከም አጥፊላት እንጂ ቤተሰቦቿ እንዳያዩ እዩት ያልሽ እንጂ ባሰ አጥፊላት። በቃ ዳነች እኮ እሷ። እሺ እሺ፣ አጠፋዋለሁ። ቤተሰቦቿ ካዩ ይጨነቃሉ። ጣራ ላይ ቆማ ራሷን ልትጥል ቪዲዮ ቀርጸሽ ፖስቶሽ እዩ ካልሽ ቤተሰቦቿ ጋር ከደረሰ እንትን እያለሁ አሁን ደልችው። እሺ እሺ፣ ረጁ ጥሪያት እንትን አለሽም እንትናን ጥሪያት ማንደፍሮን ጥሪያት። ትክክል ነው፣ ማንደፍሮ ነው የሚለው። አራተኛ ግማሽ ሚሊዮን ብር ይደረሳል። ልጅ ትምጣ አስገቢያት። ፕሮፋይል አላት ቤተሰብ አሜንን ፎሎ እያደረጋችሁ የኔ ባካፕ አካውንቴ ነው። የኔ የአደጋ ጊዜ አካውንቴ ነው። አያችሁ አሁን ትናንትና ያ ሲዘጋ ይሄ ስላለ በዚህ ገባው። ይሄ ደግሞ ሲዘጋ ያ ስላለ በዛ ገባለሁ። ቲክቶክ አካውንት የሚከፍተው በነፃ ነው። ምንም አልከፍልም። ስከፍት ኢሜይል ክሬት አደርጋለሁ፣ አካውንት ክሬት አደርጋለሁ። ዳትዜት ምንም የሚያስከፍል ነገር የለውም። ነፃ ነው። ፎሎም ነፃ ነው። እናንተም አትከፍሉም። በነፃ ነው ፎሎ የምታደርጉኝ። ስለዚህ እኛ ምንም አልተጎዳ ነው። በቃ እኛ እስካልደከመው ድረስ ሪፖርት ያድርግ፣ እኛ ኮፒ ሊንክ እናደርጋለን። እስኪ ደክማቸው እስኪ እድሜ ልክ ያደርጋሉ ወይስ ሲደክማቸው ያቆማሉ? እናያለን። ግማሽ ሚሊዮን ብር የደረሳት ልጅ ታታ ነበር። ረጁ ጋር መታ እንትናለች። ሌላም ክፈች። እሺ ማሪ፣ ሌላም ከፍታለሁ። እሺ አፒል አድርጌያለሁ። እኛ ይከፈታል። ምንም አይነት ዋርኒንግ ስለሌለ አፒል አድርጌያለሁ። ይከፈታል። ሪዝኑ ማስቀመጠልሽ አቡ ያኛው ምንም በቃ ዝም ብሎ ኮሚኒቲ ጋይድላይንሳችንን ተላልፈሻል ነው የሚለው። ከዛ እኔ ምንም አይነት ነገር እንዳልተላለፍኩ ማስረጃ አቀረብኩለት። ይከፍተዋል። እሁድ ዕለት ትዝ ይልሻል? እሁድ ዕለት ተዘግቶ ነበር ያለ ምንም ሪፖርት ሲያደርጉ የውሸት ሪፖርት ነው የሚያደርጉት። ከዛ ለቲክቶክ ያወሩት ነገር ውሸት እንደሆነ እኔ ማስረጃ ሳቀርብ ቲክቶክ ይከፍቷል። ትልቁ አካውንቴ 3 ዋርኒንግ ስለጨረስኩ ነው። አንዴ ደረሰኝ፣ አንዴ ዋትሳፕ፣ አንዴ ደግሞ የህፃን ልጅ ራቁት መቀመጫው ላይ እጢ የወጣበትን እናት ታስታሳይ 3 ስትራይክ ጨረስኩ። አንድ አካውንት ደግሞ 3 ስትራይክ ከጨረሰ በቃ ጨረሰ ነው። ኢንሻላህ ይከፍቱታል። ኢንሻላህ እና ኢሜይል ልኬብላቸዋለሁ በተደጋጋሚ ለምን አካውንት ይዘጋብኛል ምናምን ብዬ እና እንትን ደግሞ እዛ ደግሞ አሜሪካን ሀገር ኦፊስ አላቸው ቲክቶክ። ሰው ሊሄድልኝ ነው እዛ ሄጀው አካል ሊያስረዱልኝ ነው ጉዳዩ። ከዛ እንዲሁም ቲክቶክ ስፔሻል እንደ ስፔሻል ያየኛል። በቃ ምን ያህል ተጽዕኖ ፈጣሪ ብትሆን ነው ምን ያህል ብሎ ቲክቶክ ያከብረኛል። ስለዚህ
የጎዱሽ መስሏቸው ጠቀሙሽ ማለት ነው። ቲክቶክ እች ሴትዮ ምን ያህል ተጽዕኖ ፈጣሪ ብትሆን ነው ብሎ ያከብረኛል። እንደውም ልዩ ምልክት ሁላ ሊሰጠኝ ይችላል። ጠብቁ፣ አይታወቅም። ማንደፍሮ የታለች? 4ኛ ዕጣ ግማሽ ሚሊዮን ብር የደረሳለች እስካሁን አልተገኘችም። አሁን የሆነ ነገር ትጽፍልሻለች። ቆይ እኔ መጎተት ስለማልችል እንዴት ይኸው ገነት፣ ይኸው 8 ቁጥር ሀውዬ ካየሹ። እሺ አንዴ ጋይስ ጋብ አድርጉት ኮመንቱን። ገነት ኦኬ። ሰላም ነው ረጅዬ? በጣም ነው የማመሰግነው። ሀቡዬ እንዴት ነሽ? ሰላም ነው ዋለን። አንቺ ግማሽ ሚሊዮን ብር የሚያህል ነገር ደርሶሽ የት ነበርሽ እስከዛሬ ስትፈለጊ? አላስገባኝ አሉ። አሁን ለታማታ እኮ አንቺ እስከምትወጪ አለሁኝ የሚያስገባኝ አጣሁ። ትናንትና ሟልቼን አንቺ ጋር ነበርኩኝ። ጉድፈላ። በጣም ታጋሽ ነሽ። አለመቀወጥሽ አለማለትሽ። እሺ ማንደፍሮ ማን ነው? በማንደፍሮ ስም የቆረጥ ማንደፍሮ ሻምበል ለረጁ ልኬላታለሁ። ትኬቱ እኮ ይኸው ልካልኛለች። ማንደፍሮ ሻምበል ዩር ኮንፈርሜሽን ነበር። ኮንፈርሜሽን ነንበሩን አንዴ 882 መጨረሻው ካለኝ ሊስት ጋር ላስተያየው አንዴ ማረጋገጥ። 882 4ኛ ማንደፍሮ ሻምበል ቲኬት ነንበሩ ግን ይሄ 800 ባይ ማንደፍሮ ሻምበል ቻሪቲ የቆረጥሽው በምን ሀገር ቁጥር ነው? ስልክ ቁጥር የቆረጥሽበት ስልክ ቁጥር በፊትም በቆረኩበት ነው። መጀመሪያ የቆረኩበት ባለፈው ወር የቆረጥኩበት ማለት ነው። የቆረጥሽበት ስልክ ቁጥር ያስፈልጋል። እሺ አቡዬ ሁሉንም ነገር እዚህ ላይ ባትናገሪ በውስጥ ብትጨርሺ። እዚህ ላይ እየሰሙ ነው ቀድመው የሚሰሩት። እሺ ማሬ፣ እሺ ቤትዬ፣ ቴንክ ዩ ሶ ማች ማይ ላቭ። እሺማ ለምን እዚህ እንትን ላይ ያለው ነንበር የሌላ ሀገር ነንበር ነው። አንቺ የት ሀገር ነው የምትኖሪው? +44 ዩኬ ነው አይደል? የዩኬ ነንበር ነው እዚህ ላይ ሊስቱ ላይ ያለው እና ሀቢባ በእኔ ፎቶ የምትለምን ልጅ አለች። እኔ ባላየሁት ነገር እንደተረዳሁ እየተጻፈልኝ ነው። በአንቺ ቤት አስገቢኝ፣ ረድተሽኝ እንደማታቂ አረጋግጪልኝ። እዚህ ላይ ያላችሁ እንዴ ማነሽ አንቺ? ሱሱ ፎቶ ራሱ መቼ የራስሽ ሆነና ነው? አንቺ እውነተኛ ስትሆኝ እኮ ነው እኔ የምትጽፊውን አምኜ ማስገባሽ። ፎቶሽ የአረብ ፎቶ ነው። የራስሽን ፎቶ ሳታደርጊ ኮመንትሽ እውነት ነው ብዬ እንዴት አምኜ ያስገባሻለሁ? እኔ የማምነው ትክክለኛ የራሳቸውን ስምና የራሳቸውን ፎቶ የሚጠቀሙ ሰዎችን ነው። ሚስት እፈልጋለሁ አምባሳደር። ኦኬ ሮብና እሑድ ብዙ ሰዎች አሉ ትዳር የሚፈልጉ ብዙ ልጆች እየጻፉልኝ ነው። ሮብና እሑድ ነው የትዳር ፈላጊዎች ቀን። ዛሬ አርብ ነው፣ የፍቅር ክሊኒክ ነው። ቆይ ገነት ቁጥር እስክትልክ እየጠበቅኩ ነው። ግማሽ ሚሊዮን ብር የደረሳት ልጅ አልተገኘችም። ወንድም መስሎኝ ነበር ማንደፍሮ ስለሚል ወንድ እና ቁጥሩ ደግሞ የዩኬ ነው እዚህ ጋር የሚያሳየው። ብዬኔ ውድ ስለ ትኬት ለማወቅ ፈልጌ ነበር። ምን ማሬ ትኬት መቁረጥ ለምትፈልጉ ስልክ ቁጥር ልስጣችሁ። 3ኛ ዙር ትኬት መቁረጥ የምትፈልጉ የትኬቱ ዋጋ በኢትዮጵያ 2000 ብር ነው። ከ1 እስከ 6 ቤት ነው። 1ኛ ዕጣና 2ኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ነው። 3ኛ ዕጣና 4ኛ ዕጣ ባለ 2 መኝታ ቤት ኮንዶሚኒየም ነው። 5ኛ እና 6ኛ ዕጣ ባለ 1 መኝታ ቤት ኮንዶሚኒየም ነው። ሌሎች ቦኖሶችም ይኖራሉ። ቦኖሶቹ የዛለታ ነው የሚነገሩት። ስለዚህ ስልክ ቁጥር ውሰዱ 092498
66 ከስተመር ሰርቪስ ቁጥር ነው። 0924936666 0926794444 0924926666 ስፔሻል ነምበር ነው። አቡዬ ለረጁ ልኬላታለሁ። እስኪ ረጁ ታረግልኛለች። አሁን የዛ ሀገር ቁጥር ሳይሆን ሌላ የውጭ ቁጥር ነው። አንቺ ለመቁረጥሽ በምንድን ነው የምናውቀው? አላላክሽም እኮ አልደረሰሽም? ቆይ ይመጣልሽ። ቆይ ልውጣና መልሼ ልላክልሽ እና መልሼ እገባለሁ። እዚሁም ሆነሽ እኮ ትችያለሽ ማለት። እሺ ስልክ ቁጥር ያስፈልጋል። የራስሽንም የዋትሳፕ ስልክ ቁጥር ላኪልኝ። ለምን ከነሱ ጋር ስትገዢ ትኬቱን አንቺ ለመግዛትሽ የተጻጻፍሽበት። ምክንያቱም አንዳንዴ የሰው ትኬት እጃችን ላይ በአጋጣሚ ሊወድቅ ይችላል። ገባችሁ? ዜድ መግባት ፈልገሽ ከሆነ መግባት ፈልጋለሁ ብለሽ ጻፊልኝ እንድስብሽ። እንትን አንዳንዴ ይውላችሁ እናንተ የገዛችሁትን ትኬቴን ለማሳየት ለሆነ ሰው ልልካው እችላለሁ። ከዛ እኔ ቢደርሰኝ ያ ሰው የኔ ነው ብሎ ካምፓኒውን ኮንታክት ሊያደርግ ይችላል። ሰክሰስ በጎ አድራጎት ድርጅትን ኮንታክት ሊያደርግ ይችላል። ያኔ ማስረጃ ፈልጋለሁ እኔ አንቺ ራስሽ እንደቆረጥሽ ከእነሱ ጋር የተጻጻፍሽበትን ስትቆርጭ አካውንት ነበር የላኩልሽ አስገብተሽ ደረሰኝ የላክሽላቸውን ኮንቨርሴሽን ስክሪንሻት አድርግሽ እንድትከፍይልኝ ይፈልጋለሁ። ምክንያቱም 4ኛ ዕጣ ግማሽ ሚሊዮን ብር ይወጣላት ልጅ ስትፈልግ አልመጣችም። ደወል ስልኩ ዝግ ነው። ዚስ ክስ ዳዝንት ኤግዚስት ተመልሰሽ ነው ያስገባሻል። አንዴ ዜድ የሆነ ነገር ሀቡዬ አካውንት ክፈቺ። ሌላ ዜድ ይህ አሜንን ከፍቻለሁ እኮ የኔ ማር አሜንን ፎሎ አድርጉ። ሌላም ከፍታለሁ አዲስ ችግር የለም። ሌላም አለኝ ሁለት አለኝ የማይታወቅ። አንደኛው 80,000 ፎሎ ያለው አንደኛው ደግሞ 10,000 ፎሎ ያለው 9,000 ምናምን 10,000 በሉት። በሱ ገባለሁ። ቴሌግራም ላይ ልክላችኋለሁ። የራሳችሁን ቴሌግራም ላይ ኦኬ። ስለዚህ ይህ ከተዘጋ በዚህኛው እንቀጥላለን። ዶንት ወሪ። ደግሞ ከዛ በኋላ ማስክ ገዛለሁ ለፊቴ ማስክ አደርጋለሁ። ከዛ አይዘጋብንም። ማስክ የት እንደምገዛ ብቻ ነገር የሺን ኦርደር እስኪመጣ ኢቴክስ ታይም። የሺን ኦርደር እስኪመጣ ሰዓት ይወስዳል። አማዞን ላይ የለም። አማዞን እኮ እዚህ ሺፒንጉ በጣም ውድ ነው። ከአሜሪካ ስለሆነ የሚመጣው እንደ ኢማራት እዛው በዛው አይደለም። ኢማራት አሁን አማዞን አሁን አዝሽ አሁን ይመጣል። አማዞን ፕራይም ካለሽ በተለይ ከፈለግሽ ሄደሽን ፒክ ማድረግ ትችላለሽ። ኢማራት ሼን ላይ ሳላገኘሽ አዘዝኩኝ። ሼን ላይ ግን ያው ታውቂያለሽ ሼን እስኪመጣ ሳምንት ይፈጃል። ዛሬውኑ ፈልጌ ነበረ ሞል ወጥቼ ምናምን ልገዛ አስቤ ጉግል ላይ ሰርች ሳደርግ ፌስ ማስክ ብዬ ስል እንዳለ የሚመጣልኝ ይሄ የሐኪም ቤቱ ነው። ምን ዋጋ አለው እሱ? እኔ ሙሉ ፊት የሚሸፍን ነው የምፈልገው ማስክ። አሁን እነ ታኩር ምናምን ማስክ አድርገው ሲገቡ አታይም? ፊታቸው በሹራብ ምናምን የሚሸፍነው። አዎ አንዴ ቲክቶክ እንትን ካለሽ በኋላ ፊትሽን ሪኮግናይዝ ካደረገው በኋላ ለትንሽ እስኪ ረሳው ድረስ ማስክ ማድረግ አያዘጋም። በፎቶ ግቢ። በፎቶ እንዴት ጌም እጮታለሁ? በፎቶ ሰው ጌም ይጮታል እንዴ? በፎቶ አይሆንም እንጂ በፎቶ እንዴት ይሆናል? በፎቶም ደስ አይልም በፎቶ። እኔ ደግሞ በፎቶ ገብቼ አላውቅም። ታውቂያለሽ ረጁ 2 ዓመት ሙሉ ቲክቶክ ያለማቋረጥ በኤቭሪዴይ ላይቬን ስከፍት በቪዲዮ ነው። በፎቶ ሲጀመር አይሆንም እንጂ አይነፋም። ላኪ እንጂ ካለሽ ምን ሆና ነው ልጅቷ? ቁጥርሽ የራስሽ ከሆነ እኮ ቀላል ነው። ከስልክ ላይ ወደ ስልክ መላክ ነው ይመስለኛል። ይኸውልሽ የራሱ አይደለም ትኬቱ። እኔ ፈራሁኝ ነገር እንትን እንዳይሆን ማጭበርበር እንዳይሆን። የወጣለት ሰው ቁጥሩ የሚያሳየው የዩኬ ነው። ፕላስ 44 እኔ የማውቀው ዩኬ ነው። እንግዲህ እሷ ያለችው ኢማራት ነው ብለሽኛና። አዎ እንዴ የሰክሰስን እኮ ነው የላክሽልኝ ማሬ። መልሰሽ እኮ የላክሽው የሰክሰስን ነው ለእኔ። ይኸውላችሁ ይሄ አለ ግን ይሄ አፌን ብቻ ነው የሚሸፍነው። አቡ የሰክሰስን ላክችልኝ ማለት ነው። ይሄ ነው እንዲያልሸት አንቺ ኖ የቆረጠችበት የራሷ ቁጥር ስትቆርጥ ስም ቁጥር የሰጠችው ትኬቱ ላይ ያለው 44 ቁጥር ነው።
የዩኬ ነው 44 ነው የሚጀምረው። እንደዚህ ባደርግ ይጨንቃል። እንዲህ አድርጎ ማውራት እጅግ በጣም ይጨንቃል። ትንፋሽ ያጥራል እንዴ! አይደል? ይጨንቃል። የኮሮና ጊዜ እኮ እንዲህ ነበረ ውጭ የምንወጣው ኦል ዘ ታይም እንዲህ ነበር የምናደርገው። ስራም ስንሄድ ይኸው የቆረጠችበት የኢማራት ቁጥር ነው ውዴ። መጨረሻው 10 ልክ ይልሻል። መጨረሻው 10 እሺ። ትኬቱ ላይ ያለው እሱ አይደለማ። ምን ዋጋ አለው? ቆይ እሺ እንዴ እሺ። ስትቆርጪ ዋትሳፕ ላይ ያዘዝሽበትን ስክሪንሻት ስታዢ አስገብተሽ የላክሽበትን ደረሰኝ ያወራሽበትን እሱን ነው ስክሪንሻት የምፈልገው ከዋትሳፕ ላይ። ትኬቱ ላይ ያለው ስልክ ቁጥር ሲስተሙ ላይ ያለው ስልክ ቁጥር ሌላ ነው። ይኸው ይሄ የላከችልሽ ከላይ ነው። ይኸው ደረሰኝ። ቆይ ኦኬ። ማንደፍሮ ሻምበል ኦኬ 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 ኦኬ። ግን ይሄ ሰክሰስ ይላል ፍሬው ይላል እንጂ ቁጥሩን አያሳይም። ትኬት ነንበሩም አንድ አይነት አይደለም። ግራ ገባኝ። ይሄ ትክክለኛው ሰክሰስ እንደሆነ ለምን ሴቭ አረግሽው? ዲሊት አርጊው። ሴቭ ያረግሽውን ቁጥሩ ይታየኝ። የላከችው ስክሪንሻት ፍሬው ነው የሚለው ከላይ የሰክሰስ ትክክለኛ ስሙ ነው። ሰክሰስ ፍሬው እንደሆነ ስሙ በምን አውቃ ፍሬው ብላ ሴቭ አረገችው እኮ ልች ትግባ ተመልሳ ነይ ግቢያ ቆይታለች። ነይ ገነት ግቢ። ሀቡ በተደጋጋሚ ኮመንት አረኩ፣ ግን የሚመልስልኝ ሰው የለም። የእርዳታውን ብር ማስገባት አልቻልኩም። ስልክ ቁጥር ያስፈልገኛል፣ እባክሽ መልስ ስጭኝ። አመሰግናለሁ። እሺ አሁን ኮመንትሽን ፎቶ አንስቼ ለቅልቦች ልላክለት። በኢንቦክስ ወይ ተቀብዬ ሲሰጠኝ እንድሰጥሽ። ተስፍዬ እንዴት ነህ? ሰላም ነው? እኔ ደህና ነኝ። ልክቺ ልጅ ሀቡ በተደጋጋሚ ኮመንት አረኩ፣ ግን የሚመልስልኝ ሰው የለም። የእርዳታውን ብር ማስገባት አልቻልኩም። ስልክ ቁጥር ያስፈልገኛል፣ እባክሽ መልስ ስጭኝ። አመሰግናለሁ እያለች ነው። ስልክ ቁጥር እነዚህ አውሮፓ ምናምን ያሉ ሰዎች ገንዘብ በኢትዮጵያ አካውንት ሲያስገቡ ስልክ ቁጥር ይፈልጋሉ፣ እና እባክህ ስልክ ቁጥር ስጠኝ የምሰጣት። ቴንኪዩ። ያው ኮመንትሽን ፎቶ አንስቼ ልኬለታለሁ። ስልክ ሲሰጠኝ ይሰጥሻለሁ። ለአፋር ነው አይደል ለተፈናቀሉት? ገነት የት ነሽ? ሌላ ሌሎች ባዛጋው ኔስካፌ ጠጥቼ የለ ስትሮንግ ኮፊ ያስፈልገኛል። ያው ገነትን አየኋት። እንኳን አይችሽ ነበረ እኮ በእናትሽ። ኮመንቱ ይሮጣል። ቤትዬ ኢንቫይት አደረገቻት። ጥሩ እኔ እየፈለኳት ነበረ። ተውልቤላ ክልኝ ማታ በጨረቃ ተውልቤላ ክልኝ ማታ በጨረቃ። ሄሎ ወይ እንዴት ነሽ? እግዚአብሔር ይመስገን አለን ማሬ። አንቺ ነሽ ከሰክሰስ ጋር ያወራሽው? አሁን ላይ የመለሰልኝ። ትናንትናም ጽፌለት ነበር፣ ደውዬለት ነበር። እኔ ያወራሁት ስለዚህ ፍሬው ብለሽ ረጁ ጋር ካወራን። አቤት ገነትዬ፣ አሁን ቴጂ እና ኮንታክት ውስጥ ገብተሽ ፍሬው ብለሽ ሴቭ ያደረግሽውን ዲሊት ታደርጊና ከዛ ዋትሳፕ ላይ ትገቢና ስክሪንሻት ትልኪልኛለሽ። ቁጥሩን ማየት ፈልጋለሁ። ስም ነው የሚታየኝ። የሰክሰስ ቁጥር እንደሆነ 100% ሹር መሆን ፈልጋለሁ። ገብቶሻል? ስሙን ኮንታክት ውስጥ ገብተሽ ፍሬው ብለሽ ሴቭ ያደረግሽውን
ሴቭን ብቻ ስደለች ዋትሳፕሽ ላይ ቁጥሩ ነው የሚታየው። ስለዚህ ቁጥሩን ማየት ፈልጋለሁ። ከላይ ማንኛውም ቁጥር በማንኛውም ሰው ስም ሴቭ መደረግ ስለሚችል እኔ ቁጥሩ የሰክሰስ መሆኑን 100% ሹር መሆን ስላለብኝ ትሄጂና ኮንታክት ውስጥ ገብተሽ ፍሬው ብለሽ ትጽፊና ሲመጣልሽ ዲሊት ታደርጊዋለሽ። ኮንታክቱን እንዳደልች ያደራሽም። ኮንታክቱን ከደለች በኋላ ዋትሳፕ ላይ ገብተሽ የሰክሰስን ቁጥር ስጽፊ ይመጣልሻል። እሱን ስክሪንሻት አድርገሽ ስትልኪልኝ አንቺ የተጻጻፍሽው ከትክክለኛው ሰክሰስ ጋር መሆኑን ቁጥሩን አይቼ አረጋግጣለሁ ማለት ነው። ገባሽ እህቴ? እንደዛ አድርገሽ አሁን ያኔ ኮንግራጁሌሽን እልሻለሁ። ግማሽ ሚሊዮን ብር ደርሷት ነው። አልተገኘም ነበር። አራተኛው ሰው ማን ደፍሮ ስለሚል የወንድ ስም ስለሆነ እኛ ወንድ መስሎን ነበረ። ሲደወል ስልኩ አይሰራም ነበረ እና ሄዳ ረጁ ጋር ሀቢባ ቤት አስገቢኝ ብላ ረጁ ጋር ሄዳ ረጁ ናት ይዛት የመጣችው። ኢማራት ነው የምትኖረው። አረ ኢማራት 2 ሰው ከኢማራት እናንተዬ 3 ሰው ገና ከቦነስ ውስጥም ከኢማራት የደረሰው ሰው አለ። ኢማራት እድለኛ ነው። እንኳን እሳይ ከኢማራት 3 ሰው ደረሰው። ምክንያቱም አብዛኛው እርዳታ ላይ የሚሳተፉት ኢማራት ያሉ ናቸው። አብዛኛው ሰክሰስ እንኳን ደህና መጣክ። እንዴት ናችሁ? አለን አለን። እንዴት ነህ? ሰው ሼር አድርጎልኝ እኮ ነው እንደዚህ እያወሩ ነው እንደዚህ ሲባል እሷም በዚህ በውስጥ መስመር እያወራናት ነው እና ተገኘች እኮ መጣች እኮ 4ተኛው ግማሽ ብሩ የደረሳት። ኧረ ኢማራቶች አልተቻሉም። ቀይ በርቷል። ቢሮ ነው ያለከው? ቢሮ ነህ አሁን? ትንሽ ቀይ በርቷል ኔትወርክ። ለማንኛውም ዋናው ነገር አሁን መጣ ድምፅክ። አይሰማም? አሁን መጣ ድምፅክ። ቅድም ታፍኖ ነበር። አይ ሁሉም ጋር እጣ የወጣ ሰው ጋር ሊስት አውት አድርገን እየደወልን ኢንፎርሜሽናቸውን ሲስቴም ላይ እየገባን እያረጋገጥን ያለ ነው እና እሷም አሁን የሚታወሩትን ኢንፎርሜሽን ሰማሁኝ እንደዚህ ነው። እኔም ስልክ ቁጥሯን ላከችልኝ። ያወራሽበትን ስትቆርጪ ራስሽ ለመቁረጥሽ ማስረጃ ስላት እንትኑን ላከችልኝ ስክሪንሻቱን። ረጁጌ አውሪ አንዴ። የሆነ ማስክ ተልኮልኝ የት ነው ማገኘው ልበል? የሚያምር ማስክ ተላከልኝ። በይ በይ። አይ ረጁ እንዴት ነህ? ሰክሰስ ሰላም ነው? ሰላም ነው። እንዴት ናችሁ? ደህና ነሽ? እኔማ ከውስቲ በመጨረሻ ከወጣልኝ ብዬ 2 ዕጣ ቆረጥኩ እኮ እንደው የመጨረሻው ይወጣል ሲሉ ሰምቼ መጀመሪያ እህቶችሽ ሰብስበው ጋቡ እኮ እንዳለ። እሰይ እንኳን አደረገላቸው። ወላሂ አላህ ለሚያስፈልግ በጣም ልብ የሚነካ ነገር። እህቶችሽ በቃ ሰብስበው ታድለው ገቡ። በጣም ደስ ብሎናል። እንኳን ወጣላቸው። ወላሂ እንኳን አላህ ለሚያስፈልገው ሰው ነው እንግዲህ እሱ ግማሽ ሚሊዮኑም መጨረሻ ላይ ኢማራት ሆኖ ቁጭ። ኢማራት እኔ ደስ ብሎኛል እውነት። ለመሰለ ኢማራቶች ናቸው በጣም እርዳታ ላይ የሚሳተፉት። አብዛኛው ሰው ደግሞ የቆረጡት ይገባቸዋል። ሰክሰስ ሲትራ ጋር ደውለህላት ነበር? አሁን 85 መጨረሻ ቁጥር ሲትራ ጋር ደውለህ ሁሉም ጋር ቁጭ ብለን እየደወልን ደውሎልሻል። ይሄኛው ቁጥር የላክሽልኝ ትክክል ደውሎልሻል። ለምን ቁጥሩ አየር ላይ ስለተሰጠ በጣም ብዙ ሰው እየደወለ ትናንትና ከትናንት ወዲያ ሰክሰስ ነኝ እያለ ነበር። የውሸት ለዛ የኔን እንትን የዋትሳፕ ስልኬን የኔን ኮፒ ፔስት አድርገሽ ላኪላት። በዛ እንትን ይበሉ። አይ ጥሩ ነው። በቃ ይታችንም ትመለስና እዚሁ ከእኛም ጋርም እያወረች ስለሆነ አረጋግጠን ምናምን የእሷም ግማሽ ሚሊዮን ብሩ ዛሬ ይገባላታል። ኦኬ በጣም ጥሩ። ዛሬ ይገባል። ስልክ ቁጥሩን ላክሽልኝ የዋትሳፕን ረጁዬ ኮንታክት ላደርግ። አንድ ላይ ላከችውን ሁሉ ልኬልሻለሁ። ቴንክ ዩ ሶ ማች።
ሶስተኛ ዙር ዕጣ ማቆረጥ ተጀመረው የሚት የሶስተኛ ዙር ተጀምሯል። መቁረጥ ትችላላችሁ። ፎሎ አድርጉን፣ እኛን አካውንታችንን ፎሎ አድርጉና ከዛ ባዮ ላይ ያሉ ስልኮችን መጠቀም ትችላላችሁ። እንዴ ከትናንትና ጀምሮ ቀኑ ሙሉ ቁጥር ስሰጥ ነው ያልኩትኝ። ሶስተኛ ዙር እንዲቆጡ ሶስተኛ ዙር ሰክሰስን ፎሎ አድርጉት። አይገርምም? ሁለቱም በወንድማቸው ስም የቆረጡ ናቸው። አሁን ገነትም በወንድሟ በማንደፍሮ ስም ነው የቆረጠችው። አራተኛ ዕጣ የደረሳት ሁለተኛ ዕጣ የደረሳትም ሲትራ በመስፍን ካፋ በወንድሟ ስም ነው የቆረጠችው። ስፔሻሊ ደግሞ ቦኔስ ዕጣ የወጣላቸው 50 ሺህ ምናምን የወጣላቸው በቤተሰብ ስም ነው በብዛት የወጣው። በቤተሰብ ስም የቆረጡት በወንድም በእህት በአባት የቆረጡት ናቸው በብዛት የወጣላቸው። ቢሮክ ባክግራውንዱ በጣም ያምራል። ሰክሰስ እሺ አሳያችኋለሁኝ በኋላ። አሁን በእጄ ይዤ ስለማውራ ነው እንጂ ስታንድ ላይ አድርጌ በኋላ አንዳንድ ነገር አጀስት አድርጌ ከጨረስኩ በኋላ በላይ በቪዲዮ ገብቼ አሳያችኋለሁ። በደንብ ማየት እንፈልጋለን። በጣም ነው የሚያምረው ቢሮ። ሰክሰስን ፎሎ አድርጉ። ሰክሰስን ፎሎ በማድረግ ሶስተኛው ዙር ኦልሬዲ ትናንትና ጀምሮ ቁጥር ስሰጣችሁ የዋልኩትን ሶስተኛውን ዙር ቁጥሮቹን ስሰጣችሁ የነበሩት 4 ቁጥሮች የሰክሰስ ባዮ ላይ ያለላችሁ ሰክሰስን ፎሎ በማድረግ በኢትዮጵያ 2000 ብር ብቻ ትኬት በመቁረጥ ከትናንት ወዲያ አይናችሁ እያየ 3 ሰዎች የቤት ባለቤት ሆነዋል። እናም እናንተም የቤት ባለቤት እንድትሆኑ በሶስተኛው ዙር 6 ቤቶችን ይዞልን መጥቷል። ሰክሰስ አንደኛ እና ሁለተኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም፣ ሶስተኛ እና አራተኛ ዕጣ ባለ 2 መኝታ ቤት ኮንዶሚኒየም፣ አምስተኛ እና ስድስተኛ ዕጣ ባለ 1 መኝታ ቤት ኮንዶሚኒየም፣ ሌሎች ቦኖስ ዕጣዎችም አሉ። ይህንን ሰርፕራይዝ ነው የዛለት ነው የሚነገራችሁ። ዕጣው የሚወጣው ጁላይ 30 ነው በኢትዮጵያ ሐምሌ 22። ስለዚህ ከአሁኑ ጀምራችሁ በመቁረጥ በአሁኑ ዙር በጣም ብዙ ሰው ዋግቷል፣ በጣም ብዙ ሰው ይቆርጣል። ስለዚህ እንዳያልቅባችሁ ከወዲሁ ቁረጥ። የዚህ ዙሩ እድሉም ብዙ ነው። የዚህ ዙሩ እኮ እድሉ ራሱ በጣም ሰፊ ነው። 6 ቤት ማለት የደረሳቸው ሰዎች መጥተው እዚህ ይመሰክራሉ። እርክብክቡን እያደረግን ስለሆነ አሁን በብር እንትን ያሉትን 50 ሺህ 100 ሺህ ምናምን 500 ሺህ ብሩን ግማሽ ምናምን እሱን ላጥላት እያደረግን ነው። የቤቱንም ደግሞ አስረክብን በዚህ ሳምንት ሁሉን ጨርሰን መጥተው እዚህ ይመሰክራሉ። ፊሊንጋቸው ምን እንደሆነ መጥተው እዚህ ያወራሉ። ቪዲዮ ፖስት እናደርግላቸዋለን። እንደ ግዴታ ራሳቸውን ቪዲዮ ይሰራሉ። መጥተው ላይቭ ላይ ቁጭ ብሎ እንዲያወሩ እናደርጋለን። እዚህ ቤተሰቦቻቸው ሲረከቡ ያለውን ሙሉ ቪዲዮን ምኑን ኢንተርቪውን አምጥተን እናደርስላችኋለን። ቤቱ ሲረከቡ ቪዲዮ ተቀርጾ ፖስት ይደረግላቸዋል። ለዘላለም የሚኖር ቪዲዮ ተቀርጾ ፖስት ይደረግላቸዋል። ላይቭ ላይ መጥተው ራሳቸውን ቤታቸውን እንደተረከቡ ይነግሯቸዋል። አንደኛ ዕጣ የደረሳት ሄዋን የማርያም በኢማራት የምትባል ቤት ፈርሶባት ነበረ እና በጣም ደስ ብሎኛል ለሚገባው ሰው ስለደረሰው እና ሁለተኛ ዕጣ የደረሳት ደግሞ ሲትራ በወንድሟ በመስፍን ካፋ ስም ቆርጣ 22 ዓመት በሳውዲ አረቢያ የኖረች እህታችን 22 ዓመት ኖራ በስደት ግን ቤት የላትም ነበር። እኔ ሁሌ ራሴን ምሳሌ ሰጥ ነበር። 16 ዓመት ግን ይኸው ከኔ የሚባሰ 22 ዓመት እንዳለ ተረዳው እና ገንዘቧንም እናቷ የማህፀን ካንሰር ታማባት እሷን ስታስታምምበት ገንዘቧን ጨርሳ ስለነበር ለሚገባው ሰው ስለደረሰው እጅግ በጣም ደስ ብሎኛል። ሶስተኛ ዕጣ የደረሳት ደግሞ ጸጋ እህታችን በቤሩት የምትገኝ 6 ዓመት ኮንትራት ቤት የሰራች 6 ዓመት ሰርታ ያው የቤሩትን ደሞዝ ታውቁታላችሁ እና ያም ትንሽ እንደሆነ 6 ዓመት ሰርታ ቤት የላትም ነበረ። እንኳን እሳይ ደረሳት በጣም ደስ ብሎኛል እና እህቶቻችን እንኳን ደስ አላችሁ። አራተኛ ዕጣ የደረሳት ከኢማራት ሆናለች። ሁሉም የመዳም ቅመሞች ናቸው የደረሳቸውና እንኳን ደስ አላችሁ። በጣም ደስ ብሎናል በእውነት ሁላችሁም እንግዲህ ብላችሁ ማፍሩ ያ እና ከሰክሰስ በጎ አድራጎት ድርጅት በ2000 ብር ብቻ ትኬት ስትቆርጡ አንደኛ የቤት ባለቤት የመሆን እድላችሁን እየሞከራችሁ ነው። ሁለተኛ አካል ጉዳተኛ ወገናችሁን እያገዛችሁ ነው። ሰክሰስ በጎ አድራጎት ድርጅት አንደኛ ዓላማው እኛን ስደተኞችን የቤት ባለቤት ማድረግ እና ሁለተኛ አካል ጉዳተኛ ወገኖቻችንን ማገዝ ነው። ለአካል ጉዳተኛ ወገኖቻችን አዲስ ጥሬ ንጹህ ዊልቸሮችን
ለ50 አካል ጉዳተኞች አይናችን እያየ ዊልቸሮችን ሰጥቶ እነሱን መተው አመስግነዋል። ቪዲዮዎችም አሉ። በራሱ በሰክሰስ ቤት ፎሎ እያደረጋችሁት ማየት ትችላላችሁ። እንደገና ደግሞ ለአካል ጉዳተኛ ሆነው የተማሩ እውቀት ያላቸው የተለየ ክህሎት ያላቸው ተሰጥኦ ያላቸው ያግዛል። በገንዘብ በሀሳብ በሁሉ ነገር ያግዛል። እንዳይለምኑ የሰው እጅ እንዳይጠብቁ ሰርተው እንዲበሉ ያደርጋል። ለአይን አለም አካል ጉዳተኛ እህታችን አካል ጉዳተኛ ልጆችም አሏት ታውቃላችሁ። ለእሷ ለባለቤቷ አዲስ 00 ባጃጅ ገዝቶ ሊሰጠውም እሱም ሰርቶ ቤተሰቦቹ እንዲያስተዳድር ሊያደርገው ነው። ተመልከቱ። ለአሸናፊ ወንድማችን አንድ እጅ ላጣው ወንድማችን ደግሞ ሱቅ እንዲከፍት 200,000 ብር ሰፖርት አድርጎታል። ተመልከቱ። በአፋር ለተፈናቀሉ ወገኖቻችን ደግሞ 100 ኩንታል ፉርኖ ዱቄት እና 100 ሊትር ዘይትን ለግሷል። እና ይሄን ሁሉም የሆነው እናንተ ትኬት በምትቆርጡት ነው። እናንተ ትኬት ስትቆርጡ ወገኖቻችሁን እየረዳችሁ ነው። ለራሳችሁ እድላችሁን እየሞከራችሁ ነው። እና ምንም የምትከስሩት የሚወድቅ የሚባክል ነገር የለም ማለት ነው። በአንድ ድንጋይ ሁለት ወፍ እድላችንን እየሞከርን የቤት ባለቤት እየሆነን ወገኖቻችንን ደግሞ እያገዝን ነው። አመሰግናለሁ። ሰክሰስፉል አር በጣም ሁሉ አርጉት። ሁላችሁም እዚህ ጋ ያላችሁ በጣም ደስ ይላል። ቴንኪዩ። ደስ ስላላችሁ ደስ ብሎኛል። ለሰው ደስታ ምክንያት መሆን በጣም ያስደስታል። የእውነት እጅግ በጣም ነው ደስ ያለኝ። ኦማይ ጋድ በተለይ የሳውዲዋ 22 ዓመት በጣም አሜዚንግ። በጣም ብዙ ሰው ያለቀሰበት በጣም ብዙ ሰው ነው ያስለቀሰችው። በጣም የሚገርም ነው እሷ። በጣም የሚገርም ነው። በጣም የሚገርም ማናት? ዘይነብ ስንተኛ ጠይደው የወጣላት ናት? አቡ ቤት እያየሁሽ ነው። የኔም ተመልሶብኝ ነው። ጠይቂልኝ። በወንድሜ ቆርጬ ቦነስ ውጣ። 8ኛው ላይ ግን ይመሳሰላል አይደል? ቆይ አንዴ ልሻ 8ኛ ስሟ ማን? አዎ እኮ ቆይ በወንድሜ ነው ቆርጬ ዛሙ ሙሄ አውርቻታለሁ እኮ 8ኛ ጣሌ እና 8ኛ ዘሙ ሙሄ 8ኛ ጣ ዘሙ ሙሄ። ቆይ የተላከው ማን ነው የሚለው? ዘሙ ሙሄ። አዎ ኖ ይሄ ዘይኑ ሙሄ ነው። ያኛው ዘሙ ሙሄ ነው። ዘይኑ ነው 8ኛ ላይ ዘሙ እኮ ነው የሚለው አይደል? አይ ዘሙ ነው። አሁን ተደዋውለናል። ኤቭሪቲንግ አውርቻ ቲኬት ያንቺ አይደለም። ያንቺ ዘይኑ ነው። ተመሳስሎብሽ ነው። ያንቺ ዘይኑ ነው። ያኛው ዘሙ ነው 8ኛ ጣ። ምን ያህል እንደሚመሳሰል ግን አየህ። ቲኬት ቁጥር ስላለ በዛ ቲኬት ቁጥር ስልክ ቁጥር እሱ ስላለ በዛ ይለያል። ምን ዘይኑ አይደለም ማሪ 8ኛ ጣ ዘሙ 50,000 ብር እዛ ከፈለገች ቲኬት ቁጥሩን ስልክ በሌላኛው ዋትሳፕሽ በሌላኛው ስልክ ላይ ከሆነ ቲኬት ቁጥሩን መንገር ትችያለሽ። እዛ ቲኬት ቁጥር ስላለ ቲኬት ነምበር የሚለው እዛ ቲኬት ነምበር የሚለው ያንቺ የላክሽውን ትኬት ነበር ልድገምልሽ እና ከዛ የደረሰውን ደግሞ ነግሽ። ያንቺ ትኬት ነበር 1610914251 ነው ያንቺ። የወጣውን ደግሞ ልንገርሽ። ስክሪንሻቱ ላይ አለ ያኛው ሊስቱ ስላለኝ ችግር የለም። ትኬት ነበር የወጣው ደግሞ ዘሙ ሙሄ ትኬት ነበር 6448 60 27 50 አይገናኝም። ትኬት ነበር ምንም አይገናኝ ስልም ያው የተለያየ ነው። ሰክሴስ ቲኬት ቢቆርጥ 5 ቲኬት ብትቆርጥ አወጣው 5ም የተለያየ ሰው ስም ይገባል። 5ቱም ይገባል። በ5ቱም ሰው ስም ነው የታው የምትሞክሪው ማለት ነው። በቃ እመለሳለሁ። እኔ እዚህ እየደወልን እንትን እያሉ ነው። እመለሳለሁ። እሺ ገነት ምን ትላክልኝ? ማን ደፍሮ ማለት ነው 4ኛ ዕጣ ይወጣላት ግማሽ ሚሊዮን ብሩ ምንድን ነው ከሷ የሚጠበቀው? እንድትልክልኝና እኔ ፎርዋርድ እንዳደረግልህ። ምን አልሽኝ? ገነት ምንድን ነው ከሷ የሚጠበቀው? ገነት ግማሽ ሚሊዮን ብሩን ለመረከብ 4ኛ ዕጣ በወንድሟ የደረሳት ምንድን ነው ማቅረብ የሚጠበቅባት? ተቀብዬ ወደ አንተ ፎርዋርድ እንዳደርግ። በቃ ዋነኛው ነገር ሙሉ የገዘችውን ቲኬት ትልክልናለች፣ ቮይስ ትልክልናለች፣ ከማን እንደገዘች ስልክ ቁጥሩን ትልክልናለች። ሲስቴም ላይ ገብተን ቬሪፋይ ካደረግን በኋላ እሷ የምትፈልገውን አካውንት ትልክና እሷ የምታምነውን ሰው አካውንት ልካ ያን ሰው አስፈርመን
ለዛ ሰው እናስረክባለን። በጣም ጥሩ እናስገባለን። ዛሬም መጨረስ እንችላለን። ምንም ችግር የለም። እሺ ጥሩ በቃ ልንገራት። አሁን ሁሉን ያልከውን ነገር ልካልኛለች እሷ። ወደ አንተ ፎርዋርድ አደርጋለሁ። ለረጁ ልካልኛለች። ይኸው እሷ እያወራኋት ነው። ስለዚህ ፎርዋርድ አደርግልሃለሁ አሁን። ከዛ እሷ የምትወክለውን ሰው እንትን ትበል። አዲስ አበባ በአካል መጥቶ የሚፈርም ሰው ነው አይደል የምትወክለው እሷ? ቢሮ ያለበትን ሄደን እናስፈርማለን። ችግር የለውም። ስታፍ ልከን ያለበትን ሄዶ አይዲውን ቼክ አድርጎ ወንድሟ መሆኑን አረጋግጠን እናስፈርማለን። ቤተሰብ ይሄትም ወንድም አባት እናትም ከሆነ አረጋግጠን እናስፈርምና ከዛ እናስገባለን። በጣም ጥሩ እሺ። ቴንክ ዩ ሶ ማች። ላክልን። የት ነች? ከየት አካባቢ? አዲስ አበባ። ዊልቸር ካለ ፕሊስ። ዊልቸር ሲመጣ ቪዲዮ ሰራለው። ሰክሰስም ያሳውቃቸዋል። ሰክሰስ ይነግረናል። ሽልማቱን እንጨርስና አሁን እንመዘግባለን። ይህን ሽልማት ጨርስን እንመዘግባለን። ውዴ የት አካባቢ አበባ ነሽ? እሷ ላይ ነች እዚህ ማሪ። አይ ቤቷ ኢትዮጵያ ወክሎ የሚመጣል የሚሄደው ሰው እንጂ እኮ ኢትዮጵያ ውስጥ ያለ ሰው እኮ መቁረጥ አይችልም። ይሄ ከሀገር ውጭ ላለ ሰው ነው። ግን አዲስ አበባ መጥቶ የሚረከበው ሰው የት አካባቢ ነው ለማለት ነው። ችግር የለም። ባለበት እንዲገባ እናደርጋለን። ወረቀቱንም እሱ ባለበት ሄደው እንዲያስፈርሙ እናደርጋለን። ምንም ችግር ያለበትን ብቻ ይንገር። በወንድሟ ስም ነው? ኦኬ ይቻላል። ምንም ችግር የለም። ያ ወንድሟ መሆኑን በደንብ ማረጋገጥ ነው የምጠበቅብን። ለማንም ሰው ውክልና ከሰጠችው ይቻላል አይደለ? አዎ ይቻላል። እሷ እስካመነችበት ድረስ ምንም ችግር የለም። ለእኛ ለራሳችን ሴፍቲ አስፈላጊውን ዛፍ ያለብን ነገር ዲቨሎፕ አድርገን በዛ እናስፈርማለን። ያ አካል እስከፈረመና የተነጋገርነውን ነገር መታወቂያ ኮፒ ጭምር የተፈራረምነውን ለእሷ ልኬን አዎ ትክክል ነው ይግባ ካለች አካውንቱን እሷ የምትልከውን የዛ ግለሰብ መሆኑን ባንክ ሄደን በትክክል አይዲውን አሳይተን ባንክ ላይ ቼክ እናደርጋለን። የዚህ ግለሰብ አካውንት ነው ብለን አዎ ከተባለ ከዛ ያለፈ ነገር አያስፈልግም። ኦኬ አላይነኝ ዱባይ አላይነኝ የመዲያው ክሽና ያለሁት አላይን ያለሁት። አዎ ማሪ ገብቶኛል። አንቺ አላይን እንደሆንሽ ግን የሚረከብልሽ ወንድምሽ በስሙ የቆረጥሽ ማን ደፍሮ ያለው ኢትዮጵያ ውስጥ አዲስ አበባ ውስጥ ነው። እሱ ነው አይደለ? በስሙ የቆረጥሽለት ወንድምሽ ለእሱ ውክልና ሰጠሽ። እሱ ነው የሚረከብልሽ። እሱን የጠየቅኩሽ። ስልኳንም ፎርዋርድ አድርግልኝ ለእኔና አይዲ ኦልሬዲ በቃ የወንድሟንም ኢንፎርሜሽን ትላክ አንቺ ጋር አይዲውን ስልክ ቁጥሩን ምናምን እንደውለታለን። ከሱ ጋር እናወራለን። በጣም ጥሩ እሺ። የወንድምሽን መታወቂያና ስልክ ቁጥር ላኪ። ወደ ሰክሰስ አስተላልፋለሁ። ከዛ ከወንድምሽ ጋር ኮንታክት ያደርጋሉ። እሺ ዛሬ ከሚሳ መልስ መጨረስ እንችላለን። የ4 ዓመት ህፃን ልጅ ነው የቆረጥኩበት ልጅ የ4 ዓመት ህፃን ልጅ ነው። በልጇ ስም ነው ምስል እኔ ስም ብር ማስገባበት ታማኝ አጎት ያለ እሱን አገናኛቸዋለሁ። ችግር የለውም። እሺ እኮ የአጎትሽን ማውቂያና ስልክ ቁጥር ላኪልኝ። እኔ ወደ ሰክሰስ የሚታምነውን ሰው ማንም አዋቂ መሆን አለበት። የኔ ውክልና ያለው የማምነው ሰው አጎቴ፣ ብሬንም የማስቀምጠው እሱ ጋር ነው እና የአጎቴ ማለት ስለዚህ የአጎቷን ኢንፎርሜሽን እኔ ፎርዋርድ አደርጋለሁ ወደ አንተ። ከዛ በአጎቷ ነው 500,000 ብሩ እንዲገባላት የምትፈልገው። ፈርሞ እንዴት ነው የምንቆርጠው? መቁረጥ የምትችሉት አንደኛ ሰክሰስን ፎሎ በማድረግ ሁለተኛ የሰክሰስ ባዮ ላይ ያሉ 4 የከስተመር ሰርቪስ ቁጥሮች አሉ። አራቱንም ኮንታክት አድርጉ ዋትሳፕ ላይ። ከአራቱ ቀድሞን በመለሰላችሁ የሚልክላችሁን ሰክሰስ በጎ አድራጎት ድርጅት የሚል አካውንት በመጠቀም መቁረጥ የምትፈልጉትን ያህል ገንዘብ አስገብታችሁ ደረሰኙን መልሳችሁ ለላከላችሁ ዋትሳፕ ይኸው ደረሰኝ እና ይኸው የስም ዝርዝር ትላላችሁ። በስም ዝርዝሩ መሰረት ትኬቱን ቆርጦ ይልክላችኋል። አይሰራም የምትሉ ይሰራል። ከነ ኮዱ ሴቭ አድርጉ። ሴቭ ስታደርጉ ዋትሳፑ እንዲወጣላችሁ +251 +251 የኢትዮጵያ ኮድ 09 ብላችሁ ሴቭ ካረጋችሁ ዋትሳፕ አይወጣም። ፕላስ መደመሯን ምልክት ታደርጉና 00 አታድርጉ። ብዙ ጊዜ 00 ዋትሳፕ እሺ ብሎ አይወጣም። ፕላስ ሲሆን ነው ቶሎ የምታገኙት። ዋትሳፕ ላይ አንድ ሰውን ፕላስ ታደርጉና የሀገሪቷን ኮድ 251 ከዛ ስልክ ቁጥሩን ማለት ነው ሴቭ የምታደርጉት። ከዛ ዋትሳፕ ላይ ይወጣላችኋል። ሴቭ ካደረጋችሁ በኋላ ስልካችሁን ሪፍሬሽ አድርጉት። ከዛ ዋትሳፕ ላይ ግቡና ሴቭ ያደረጋችሁ ለምሳሌ ትኬት ነምበር 1 ብላችሁ ከሆነ ወይም ሰክሰስ ብላችሁ ከሆነ ምንም ከሆነ ሴቭ ያደረጋችሁበትን ሰርች ላይ ጻፉት፣ ይመጣላችኋል። ቴሌግራም ኖ ቴሌግራም የሌባ ነው፣ የለም ቴሌግራም።
ቴሌግራም ላይ አትበሉ። ሰክሰስ ቴሌግራም አይጠቀምም። +251 ነው ኮዱ። +259 አይደለም። ተጀመረ እንዴ? አዎ ከትናንት ወዲያ ነው የጀመርነው። ማሪ ወዲያ ወጣው የወጣለት ማታ ነው የጀመርነው። ብዬ አስገብንም አንቺንም ላመስግናችሁ እያለች ማን ገኒ። እሺ ገነት ነይ። አሁን ይሄኛው ነው መስፈን ከፋሚላው እንዴት ሲያምበሽ ነው? እኔ እንግሊዝኛ አላነበብም። እንግሊዝኛ ይሄ ነው ወይስ ሌላ ነው? ቆይ ሌላ ብዙ ስላለ ልክ ግን ይሄ ነው መስፈን ከፋሚላው እንግሊዝኛ አላነበብም። አዎ ሀቢብቲ ይሄ ነው መስፍን ከፋሚላው። ትክክል ነው። ይሄ ነው ትኬቱ። አለም ነው አየለ። ይኸው የአጎቷን ስልክ ቁጥር ልካለች፣ ስሙን ልካለች። ያው እየጻፈች ነው ገነት። ቤትዬ ገነትን ኢንቫይት አድርጊያት ማሬ። ሞዴሬተሮች ማን ነው ያለው? ከሞዴሬተሮች ገነት ባለ 500 ሺህ ያነስ ማለት ሚሊዮን ብሯ ማመስገን ፈልጋ ነው ስለመጣ ትምጣሽ። ማይን ኮድ አይደለም። አቤት እንደው መዳረግ። ቆይ የኢትዮጵያ ኮድ ከኢትዮጵያ ውጭ ላለ ሰው ፕላስ ሲደመር 251 ነው። 9ማ ኢትዮጵያ ውስጥም ብትሆኚ ስደዊ 09 ብለሽ ነው የምትደዊው። ስለዚህ 9 ኮድ አይባልም ሚኒማል። እሺ ሀቢባ ቲክቶክን ማናገር አለብሽ። ለምን ይዘጋብሻል? በራሳቸው ማረጋገጥ ይችላሉ። ያለምንም ምክንያት ሪፖርት እያደረጉብሽ እንደሆነ። እሺ ፋኖዬ፣ እሺ ማሬ፣ አመሰግናለሁ። አይ ዊል ኮንታክት ቲክቶክ። ቴንኪዩ በጣም እሺ፣ ቴንኪዩ። እሺ የኔ ለምንድን ነው የማይጎልተው? 8 እየጻፈች ነው በተደጋጋሚ። ማኔጅ ገዝተሽ ግን ክፍት ነው ማሬ። ለምሳሌ ማኔጅ እንደሆነና እንዳልሆነ ለማረጋገጥ ቪው ውስጥ ግቢማ። ሰዎች የተደረደሩ ኢንቫይት ይላል። ኢንቫይት የሚለው አለ። በቃ ካለ ማኔጅ ገዝተሽ ክፍት ነው። አንዳንዴ እንደዚህ ያደርጋል። እኔ ራሴ አንቺን እንዲህ ልጎትትሽ ስል እምቢ ብሎኝ ከቪው ውስጥ ነው። ያው የቤት እምቢ አላት መሰለኝ። እስቲ ቆይ ኢንቫይት እኔ አሁን መጎተቻው ይሰራልኛል ከኢንቫይት ላይ ካስገባዎች በኋላ ቁጥሩ ይደገም። የቱ ቁጥር? እኔ እኮ ቁጥሩን እኮ በቃሌ የምሰጣችሁ ሰክሰስ ሳይኖር ነው። ሰክሰስ ሲኖር እኔ በቃሌ አልሰጣችሁም። ለምን? ሰክሰስን ፎሎ አድርጋችሁ ከሰክሰስ ባዮ ላይ እንድትወስዱ ነው የምፈልገው። ሰክሰስን ፎሎ አድርጉት። አየኋትኛውን 8 ቁጥር ስትጽፍ ገነት። ቤትዬ እንዴት ነሽማ? ያንቺ ምን ቢያለ ሞዴሬተርሽ? አይ አውዬ ማንን እንዳል ስላልሰማ ማንን ነው ብዬ ስጽፍ አላየሽም። በዛ ነው ይሰራል አልነውኝ። እሺ አልሰማው ስለነበር ነው። ሰክሰስ ሁላችሁ እንዴት ነሽ ቤትዬ? ሰላም ነው እግዚአብሔር ይመስገን አለው። በቃ ከታች አውዬ። እሺ እናቴ፣ ቴንክ ዩ ሶ ማች ቴንክ ዩ። እሺ ገነት ቪዲዮ አብሬት፣ ቪዲዮ አብሪ። እሺ ሀቢ ያመሰግናለሁ። ረጁ ሰክሰስ ሁላችንም በጣም ደስ ብሎኛል። እንኳን ደስ አለሽ። 500,000 ብር ቀላል አይደለም። መዳም ቤት እየተሰራ ላጠራቀም ቢባል በቀላሉ ሊጠራቀም የሚችል ብር አይደለም፣ ትልቅ ብር ነው። እንኳን ደስ አለሽ የኔ ውድ እህት። ይሰማሻል? ቆይ እንደዚህ እንኳን አብራ ደስ አለን። በጣም ኔትወርኳ ስትሮንግ አይደለም። ኔትወርኳ እያስቸገረ ነው። ደስ ያለኝ አሁን ያለው አስገቡኝ እያልኩ ነበር እስከ 6 ኔትወርኩ ነው። አንድ ቦታ ሁኝ ኔትወርክ። አሁን ተስተካከለ። እንኳን ደስ አለሽ። ምን ተሰማሽ? 500,000 ብር ባለ ኔትወርክ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ይገርማል። ስልክሽ ይዛለት ሰክሰስ ስልኬ ዝግ ነው። ዋትስአፕ ዝግ ስለነበረ የቀጥታ ስልክ አላስቀመጥኩም። ሰክሰስዬ በጣም ነው የማመሰግነው። እሺ በጣም ደስ ብሎኛል። ኮኔክሽንሽ እስኪስተካከል ነው ዝም ያልኩት ነው። በጣም ደስ ብሎኛል። ኮንግራጁሌሽን፣ እንኳን ደስ ያለሽ። በጣም ደስ ብሎኛል። ኮኔክሽን ስለሚያስቸግር ነው። ኮኔክሽን ያስቸግረኛል። ኩሽና ውስጥ ስለሆንኩ ያስቸግራል ትንሽ። በሰዓቱ እየተከታተልሽ ነበር? ሮብ ምሽት
ሮብ ምሽት አለው እስከ 6 ሰዓት ነበርኩኝ በኢትዮጵያ እስከ 6 ሰዓት አለው። ልጆቹ ሲገቡ 100 ሺህ ብር ሽልማት ያለችው ልጅ ስትገባ ራሱ አለው። እንዴት አልገባሽም? ላይቡን እየጠበቅንሽ ነበር እኮ እኛም ህዝቡ እየጠበቅን ስለመጣች ነው። ትንሽ ሊወጣ ነው። ሴትዮሽ መጣች። እሺ ማዳሟ መጣች እያለች ነው። በቃ እሺ ነገርሻት ግማሽ ሚሊዮን ብር እንደደረሰሽ? ይኔ እናት ውጭ እያለች ነው አለች። አቤት የሰው ቤት ነገር ምስኪን፣ በእውነት በጣም ተሳዝናለች። ይህንን ደስቷን እንኳን በደንብ ማጣጣም አልቻለችም። መጣችባት ማዳም። ሰክሰስን ይዞታል ኔትወርኩ። ጥቁር ነው። ኧረ ተይ፣ እኔ ጋር ጥቁር ነው የሚታየው። ለእኔ ግን ይታየኛል። በሌላኝ በአሜን ግን ሳየው ጥቁር ነው። ነቀለው ኔትወርኩ ኔትወርኩ ነው። ይመለሳል። ኔትወርኩ ነው። ቤተሰብ አሜንን ፎሎ እያደረጋችሁ አሜንን ፎሎ አድርጉ። የኔ ባካፕ አካውንቴ ነው። ረጁንም ፎሎ አድርጓት። የኔ ባካፕ አካውንቴ ነው። አሜን ለአደጋ ጊዜ አካውንት ነው። ፎሎ አድርጉት። አይገርምሽም? ይኸውልሽ የዛን ለታ ስልኳ ሲደወል የሰጠችው ስትቆርጥ የሰጠችው ዋትሳፕ ቁጥር ስለነበር ሲደወል አይሰራም። አጣናት። ማን ይሆን ብለን አሁን ሱብሃንአላህ ባንቺ በኩል ወጣች። እኔ ደግሞ ፌክ እንዳይሆን ብዬ ነበረ፣ ግን ደስታውን ሳታጣጥም ደግሞ መጣችባት። ስታሳዝን ባለ ያለችኝ ነው። መደወለች። ትፈራታለች መሰለኝ። አልነገረቻትም። እንዴት ብር ግማሽ ሚሊዮን ብር እኮ ትልቅ ነው። ደረሰኝ ብትላት ግን ሴትዮዋ ወይ ጥሩ ታይም ከንትኗ ጠዋል ጥሩ አለመሆኗን እኮ ከንትኗ ማየት ትችላለሽ። እንደመጣች ውጭ ያለበት መሰለኝ። እኔ ማለት ውጭ ያለችኝ አለች። እናት ወይኔ በጣም አላህየሽ ለማ መውጣት እንዳለበት እሱ ያውቃል። ለሚያስፈልገው በእውነት ግማሽ ሚሊዮን ብር እሰይ። እንዴ ወላሂ ትነግራት ምቀኞች ናቸው። ኦኬ ትመቀኝባታለች። ለኢትዮጵያ ግማሽ ሚሊዮን ብር ምን ነገሩ አይታወቅም። እንዴ ለመዳን ቤት ለምትሰራ ልጅ ግማሽ ሚሊዮን ብር እኮ በአንዴ አይጠራቀምም። ቤተሰብ በጣም ነው ደስ ያላት። አያችሁ ፈገግታዋን፣ ደስታዋን። የእውነት እድለኛ ናት። አይ ደግሞ በህፃን ልጅ በ4 ዓመት ልጅ ነው የቆረጠችው። በልጇ ነው መሰለኝ የቆረጠችው። ግን አሁን የሚረከብላት አጎቷ ነው። የአጎቷን ስልክና ስም ልካልኛለች። ለሰክሰስ አስተላልፍ ያለው እንደ ሰክሰስ ደውለው አጎቷ በቶ ፈርሞ ይረከብላታል ማለት ነው። ወደ አጎቷ አካውንት ይገባል። በጣም ያሳቀኝ ኮሜንት ማለት ነው። ጣውን ስትጠብቅ የዋለች ልጅ ዛሬ መዳምን እግር ቢብዬ ልላት እየጠበቁ ነበር። ምን ዋጣት ይሆን? እንደው ሳይደርሳዩታላት ያልተጠበቁ ሰዎች እኮ ናቸው። የማይታወቁ ሰዎች እኮ ነው። ወይኔ እንትና ሲትራ ጭቅጭቅ አረግሽኝ። ሲትራ ወላሂ ነዘነዝሽኝ። ሁለተኛ ቤት የደረሳለች አላስተኛም። አንቺ ቤቱን እኔ ያዝኩት መሰላት። መስፍን ከፋ ቁጥሩ ነው። መስፍን ከፋ ነው ራሱ ነው የሚረከቡ እና መጀመሪያ ይደውለትና ያናግረውና ይነጋገሩ። እሱ ግን ከብሩ ሳይሆን ቤቱ ቢሆን ይሻላል እያለ ነው ወንድሜ ማለት ነው። ብሩ ከሚሆን ቤቱ ነው የሚሻለን እና እኔ ያናግረዋለሁ። ቁጥር ስጫዋለኝ። እሺ ማሪ፣ እሺ አሁን አስተላልፍልሻለሁ። አረ ሲትራ በማየ ሞት መሴጅ ከላክሽ በኋላ በቃ መሴጁ ይቀመጥ፣ አትደውይ። አረ ተይ ግን ተይ፣ ባየሁት ሰዓት ሊየው በቃ አንዴ ደርሶሻል። ቤቱ የትም አይሄድብሽም የኔ ማር። እሺ እና ቀኑ ሙሉ ጠብቃ መዳሟን እግር ቢብላት ቤቱን ለቃ ልትወጣ ወደ ቤቷ ልትገባ ነበር። የቤት ባለቤት ሆና ራሴ እግር በላው ብላ ወደ ስራዋ ተመልስ ይችላቸዋል። የዴዳት በጣም ነገር ሊልላት ትንሽ ነው የቀረኝ ብላ ቤት አሁን ሄዋን ከዚህ በኋላ መቼም ባለ3 መኝታ ቤት ባለቤት ሆና መቼም አትቀጥልም። መዳም ቤት አላማዋም የሄደችውም ቤት ለመስራት ነው። ስለዚህ ትመለሳለች ወደ ሀገሯ ማለት ነው። እንደኛ እኮ በእንትን አረግ ነው ማሪ፣ በቲቪ አረግ ነው እና በቲቪ ነበረ ራጁ እያየ ነበረ። ራጁ እኮ ተቆርጦልሻል፣ እንትና ቆርጦልሻል። እኔም ቆረጥኩ እንጂ መጨረሻ ሬም 2 ቆረጥች። እኔም መጨረሻ ላይ አንቺም ቆረጥሽ። በአጠቃላይ ስንት ቆረጥሽ? 5 ኦኬ። እኔ 18። ሪም ደግሞ ስንት ነበር የቆረጠችው? 12 ነው 13 ሪም 13 እኔ 18 ረጁ 5። አሁን 3ኛ ዕጣ ይወጣላት ኢማራት ያለችው ሄዋን የማርያም
ስንት ነበር የቆረጠችው? ጋይ ስንት ነበር አንደኛ ዕጣ የወጣላት የቆረጠችው ሔዋን? 100 ሺህ የቆረጠችው ግን ደህና ነች ማለት እንትና ሰብለ የምትባል ልጅ 54 ትቆርጣለች። በዘር ማንዘሯ 20 ነበር ይቆርጥ። አይቆጫትም? 20 እኮ 40 ሺህ ብር ነው በኢትዮጵያ። 40 ሺህ ብር ባለ3 መኝታ ቤት ኮንዶሚኒየም አስባችሁታል? እማዬ ትሙት እድለኛ ናት በጣም። ወይኔ እድለኛ ነው አንዳንድ ሰው። ማሻአላ ማሻአላ። ሲትራ ስንት ነው የቆረጠችው? ሲትራ ስንት ነበር የቆረጠችው? እስቲ ልጠይቃት። አሁን ዋትሳፕ ላይ ያለች እኮ 40 ሲትራ ናት እንደ 40 የቆረጠችው። ኦኬ ሲትራ 40 ሲትራ ማለት ሳውዲ ያለችው ናት። 22 ዓመት ነው በሳውዲ አረቢያ የኖረችው። ባይገርመሽ ቆርጣ ነው 40 አሉ። ይኸው አሉ። እሷም ያለው የተናገረች መስለኝ። ቆይ ራሷን ልጠይቃት። ዋትሳፕ ላይ ያለች ሲትራ ስንት ትኬት ነበር የቆረጥሽው አንቺ? አሁን ትልክልኛለች። እሺ እንትና 3ኛ ዕጣ የደረሳት የእሷን አስታውሳለሁ። 15 የእሷን አስታውሳለሁ። እንትና ቤሩት ያለችው ባለ 1 መኝታ ቤት የደረሳት 3ኛ ዕጣ ይወጣላት ጸጋ 15 ነው የቆረጠችው። ለምን ምን አለች? ወሩን እራሱ ተናግራለች። መጀመሪያ 7 ቆረጥኩኝ አለች። በምን ወር ነው? ከዛ መጨረሻ ላይ ደግሞ እስቲ ልጨምር ብዬ 8 ቆረጥኩ አለች። 8 እና 7 15 የወጣላት መጨረሻ ላይ ከቆረጠችው ነው። አይገርምም? መጀመሪያ እንደጀመረ 7 ቆረጠች። ከዛ መጨረሻ ላይ ደግሞ መዝጊያ እጣው ሊወጣ 3 ቀን ሲቀረው 8 ቆረጠች። አንድ ላይ 15 ቆረጠች። ሔዋን ነች። ሔዋንማ 20 አይደል? ሔዋን 20 ነው። እንትና ናት ጸጋ። እንደውም አማርኛ ስታወራ አፏን ይዛታል። የጸጋን በደንብ ሰምቻታለሁ። እሷ ናት ያለችው ኤፕሪል ምናምን ብላ መንዙን ራሱ ወሩን ተናግራ 42 ነው ሲትራ እያሉች ሲትራ። ቆይ ራሷ ስትመልስ ነው። ሔዋን 20 እኮ ሔዋን 20 ጸጋ ቤሩት ያለችው 3ኛ ዕጣ ይወጣላት 14 15 ሲትራ ደግሞ አይዶን ነው 40 ነው። ሲትራ 40 ነው። ቆይ 40 ያለች መሰለኝ 40 ብላለች። አረ ሲትራ እንኳንም ወጣላችሁ። እንኳን አላህ ለሚያስፈልገው ሰው አደረገው። ረጁዬ አንዴ ሻይ ልበላት ለሲስተር። ራሴን አመመኝ ሁሉ። ኔስካፌ ጠጥቼ ራሱ እያዛጋው ነው። የሆነ የቅመም ሻይ ልጠጣ። ጠጭ የማውን ተነስቼ ያፈላለሁ። አይ ከሚገርም እንቅልፍ በቃ አብዬ ተኝቼ እዚህ ላይ ስልኪ በዚህ ሰዓት ምንድን ነው አልኩኝና የሆነ ቅዠት እያየው ነበረ። ከቅዠቱ ተደውሎልኝ ነው እንዴ ብዬ አስብኩኝና ሰሊና የኔማ ከዛ ከቅዠቱ ተደውሎልኝ ነው እንዴ ብዬ አስብኩና ሳነሳው ስልኩ እውነትም ቅዠቱ ነው። ረጁ እባክሽ ራሷን ልፈጠፍጥ ነው ሲሉ ረጁ አገባሽ። ምንድን ነው ማገባው? የኔ እናት ምንድን ነው ማገባው? የት ነው ሳርፍልኝ ማገባው? ያው አሁን ይሄኛውም ለቀቀ በአንድ ሳምንቱ ይሄኛውም ለቀቀ፣ ሜካፕም ለቀቀ። የተሰራሁት እንደዛ። ልጁ ድምፅሽ ምንድን ነው ማሬ? ከእንቅልፌ እኮ ነው የተነሳሁት። ታዲያ መቼስ ከእንቅልፍ ሰው ሲነሳ የተመወረደ ድምፅ አትጠብቂ። ጎርናና ያለ ነው። ጎረምሳ ሆንኩብሽ የኔ ሞት፣ ጎረምሳ ሆንኩብሽ። አይ እጁ በኢትዮ ነው የትኬት በኢትዮጵያ። አዎ እናቴን እኮ ቻዩ ቀጠን ላድርገው። የማነች የምትፈጠር ፈጠረችው። አሁንማ አተረፏት። ፖሊሶች መጥተው አተረፏት። ፎቅ ጫፍ ላይ ቆማ እንደው እቺ መዳም እንደው እቺን ልጅ ያሰቃይሽ መዳም። ኢንሻአላ አማም ያመላልስሽ። አዎ እቺን ልጅ አሰቃይተሽ ለሞት ደረጃ ያደረሻት መዳም
ኢንሻአላህ ከውሃ የቀጠነ ከጀት የፈጠነ ተቅማጥ ይልቀቅብሽ። አሜን በሉ፣ አሜን በሉ። ለሞት ያበቃችት ላይ ፎቅ ላይ ጣራ የመጨረሻ ከሱ ላይ አጥንቷ ራሱ አይገኝም ነበር። ወላሂ ላንስ አጥንቷ ራሱ አይገኝም ነበር። ከዛ ላይ እንድትፈርጥ ላነሳሳሻት መዳም። አዎ ከውሃ የፈጠነ ከጀት የፈቀጥ አይደለም፣ ከውሃ የቀጠነ ከጀት የፈጠነ አይባልም። ዝም በይ አሽቃባጭ አታሽቀብጭ። ለመዳም ልትሞት እያልኩሽ በሰዎቹ ምክንያት ጣራ ላይ ደርሳ ጫፍ ቆም። አንዳንድ ሰዎች ፕሮማክሳቱን ማሽቃበጥም ልክ አለው። እኔ ማለት እንዴ ማሽቃበጥም ልክ አለው። የምን ፕሮማክስ ነው አይባልም። ለምንድን ነው የማይባለው? እኔ ድብና አድርጎ ነው የሚባለው። ሀቢብቲ ድብና አድርጎ ነው የሚባለው። ሌሽ ነው የማይባለው እንዴ? ምና የኔም መቤት አይባልም። እሷ ስትሰቃይ ሲባላል እንዴ? ተይ እንጂ ማሬ ተይ እንዴ አይባልም። እስኪ ወላሂ በይ አይባ ድብና አድርጎ ነው የሚባለው። አይነሽ ሙልጎጥ ወጥ ብሎ ወጣ። እሰይ ደግ አደረገ። ገና ጉልቦጥ ቦጥ ብሎ ይወጣል። ጉልቦጥ ቦጥ ብሎ ይወጣ። ምን አጨነቀሽ? ዋናዋ አይቺ ኮሜንት እያነበብኩ ነው። ምን ነው የኔ መቤት እንዴ? ምን ነው ሞልገጥ ጎጥ አይደለም ጉልቦጥ ቦጥም ይበል። አዎ አሁንማ የሚሰማችሁ ፈልጉ። ተላመድኳችሁ። አይንሽ ፈጠጠ፣ ጥርስሽ ገጠጠ፣ ፊትሽ ረዘመ። በቃ ኧረ አለ ባለቤቱ አይነድም እሳቱ አሉ። ይኸው ባለቤቷ ዞር ስትል 700 ሰው የት እንዳገቡ ረጁ ተረጋጊ። ኧረ በጣም ተረጋግቻለሁ። እኔም ቤት መረጋጋት ከዚህ በላይ ያለ እንዴ? ወይ ጉድ! አዎ መጨረሻውማ ፖሊስ መጣና ልጅቷን ከተንጠለጠለችበት ከፎቅ ጫፍ አወረዳት። ግን አላህ ነው የሚያውቀው ሪዝኗ ምንድን ነው የሚለውን እሱ ነው የሚያውቀው። እንግዲህ ይሆን ያለው ሲቹዌሽን። ረጁዬ ጉንፋን ይዞሻል? አንደኛ ገና መነሳቴ ነው። አቲም እሺ ደንግጬ ነው የተነሳሁት። በልጅቷ አይደለ? ሁለተኛ ይሄ የትዳሩ ነገር ተጽዕኖ እየፈጠረብኝ ነው። አዲስ ሙሽራ ኮስቶኝ እኮ እንዲህ ነው። በጣም ከባድ ነው። ግን ማሪ ሲሪየስ አትቀልጂ። ግን የምር የትዳሩ ጉዳይ ተጽዕኖ ፈጠረብሽ እንደዚህ? አዎ ማሪ፣ በጠዋት ተነስተሽ ምን እንደሚበላ ማሰብ አለብሽ። እንደሚጠጣ ማሰብ፣ ምን ያስደስተዋል፣ ምን አያስደስተውም፣ ምን ይለብሳል ዛሬ አይደል? ምን ላዘጋጅለት ዛሬ፣ መንገድ ላይ ምን ይለክፈዋል፣ እንቅፋት ይመታው ይሁን፣ እንቅፋት ሲመታው የመታው ድንጋይ እዛው ቦታው ላይ ተቀምጦ ይሁን፣ ሲመለስ እንቅፋት ይመታው ይሁን፣ ሲመጣ ሰውን ይበላብኝ ይሁን። አቦታሽ ቃምጪን አንዴ ፊውቸሪንግ ልግባ እንጂ ምናምን እያልሽ በጣም ትጨንቂዋል እንዴ። ወጥቶ እስኪገባ አንዷ ተወስዶ ይሆን? እንደው እሱስ የእዛ ስራ ቦታ ሆኖ ያስበኝ ይሆን? ያልመኝ ፋሽን ጠፋሽ ዛሬ ያልሽ እንዴት ናችሁ? እንዴት ነሽ? አሞኛል በጣም። ምን ነው? ማይግሬን። ወይኔ 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 ወይኔ፣ ከባድ ነው እናቴ። እንዴት ተነሳ ታዲያ? በእናትሽ ሌሊቱን እንዲህ ምንም አልተኛውም። በጣም አሞኝ ያደርኩት ራሱ ሳያኪ ነው እንጂ እኔ ማይግሪን ውስጥ ማየት ብርሃን ራሱ ወቅት እንዲህ ነው። እኔ ማይግሪን ሲያመኝ ብርሃን ማየት አልችልም።
ብርሃን ረጁዬ ምን ነው አዝነሻል? ምንም ማሬ ምንም። እንዴት ነሽ? ጠፋሽ? አለሁኝ እየነገርኳት ነው ለሀው ይህ ባል ማግባቴ ምን ያህል ተጽዕኖ እንደፈጠረ የነገርኳት ነው። ከስራ ሲመጣ ምንድን ነው ማበላው፣ ቁርሱን ሲወጣ መንገድ ላይ እንቅፋት የሚመታው ይሆን ምናምን የሚለው እያሳስብኝ እየነገርኳት እኔ ሀውዬ አጠቃላይ 43 ነው የቆረጥኩት። መጀመሪያ 4 ቆርጬ ነበር። ከዛ እናቴ ሳማክራት ይሄ ብር ላክልሽ ወይስ እንደዚህ ትሄድ በዛ ኧረ ቻንሴን ሞክሪ ከደረሰች እታከምበታለሁ አለችኝ እና አጠቃላይ 43 ነው የቆረጥኩት። ማሻላ እናንተ ሲክራ ሁለተኛ ዕጣ የወጣላት ባለ 2 መኝታ ቤት 43 ነው የቆረጠችው። ምን ያህል ነው የቆረጠችው? እኔ ሀውዬ አጠቃላይ 43 ነው የቆረጥኩት። መጀመሪያ 4 ቆርጬ ነበር። ከዛ እናቴን ሳማክራት ይሄ ብር ላክልሽ ወይስ እንደዚህ ትሄድ ቁረጥበት ስላት ኧረ ቻንሴን ሞክሪ ከደረሰሽ እታከምበታለሁ አለችኝ እና አጠቃላይ 43 ነው የቆረጥኩት። ማሻአላ። ቆይ ባለ 2 መኝታ ቤት ኮንዶሚኒየም አሁን እሷ እናቴን ላሳክምበት ብሩን ነው የምፈልገው ካለች ባለ 2 መኝታ ቤት ኮንዶሚኒየም ብር ዋጋ ስንት ነው አለው? ስንት ነው? I used to have very bad migraine. I ዲቶክስ ማለት አሪፍ ነው። 3.2 መልኩ ነው ዲቶክስ ያደረገችው። 2.3 ሚሊዮን ነው ባለ 2 መኝታ ቤት ኮንዶሚኒየም አሉ። ኦኬ ጥሩ ነው። 3.2 4 ሚሊዮንም ነው የሚላለ እንዴ? ኩይ ፈጬ እኮ ነው። እንደ ቦታው ነው። የት ነው ቦታው? ኩይ ፈጬ መሰለኝ። እኔ እንጃ እርግጠኛ አይደለሁም። የሚባል ሰፈር አለ እንዴ? ኩይ ፈጬ አሁን እንዳለ ህዝብ የሚኖረው ኩይ ፈጬ ነው ማሬ። አዲስ አበባ ውስጥ ነው። ያኔ የኔ እናት አንዳንዴ እኮ ፈረንጅ ዲቶክስ ያለችው ምንድን ነው? ዲቶክስ በምንድን ነው ያደረገችው? ማጽዳት እኮ በምንድን ነው ዲቶክስ ያደረገችው? እኮ ራስ ምታት የሚያስተው ማይግሬን የሚያስተው ዲቶክስ ምንድን ነው የተጠቀመችው? እንግዲህ ከባድ ነው። መልካም ቀን ላችሁ። ሀኒዬ ኔማ ቢሮች ልተኝ ነው? አይ አይደለም፣ ልተኛ አይደለም፣ ግን ቆይ መጣሁ። እሺ ማሽ ሳልጨርሽ ስለተነሳሽ በድንጋጤ ብዬ ነው። አልተኛም። አይ ሪም ጋር ነኝ እኮ። እርግቧ ቴንኪው ሪምሻ። ሪም ጋር ነኝ። ሪም ቤቷ ወይ ተነስታለች እንዴ? አንቺ ተነስተሻል እንዴ? ቸው በቃ አንቺ ተናደራችሁ? ሪምሻ እንዴት ነሽ? አልሐምዱሊላህ። እንኳን የመጣሽ። አንድ በጣም ወዳጅሽ ከአሜሪካ ቦርሳ ገዝታልሻለች። ያኔ ማር አመሰግናለሁ። አስመርጫት ብላ አስመርጭኝ አለችኝ። አስመረጥኳት። ከዛ ለሪም በጣም ስለምወዳት ማንነቴ እንዳልነግሪያት፣ ስምሽ ማን ነው አልነግርሽም፣ ቦርሳውን ስጪ እና ስትሰጫት በአሜሪካን ሰዓት ላይ ሲነሱ ሼር አድርጊም ብቻ። ማናች ባለ እንግዲህ ፈቃደኛ አይደለች። አልሐምዱሊላህ ግን ሼር አረጋትና አንቺ ጋር መታ ትነግርሻለች። ማን እንደሆነች ለራስሽ ትነግርሻለች። ምረጡሉን የተባልኩት እሺ። ኦልሬዲ እንትን ብላለች፣ አስገብታለች። ሪምዬ ወይ እንዴት ነሽ? አለ እንዴት ነሽ? ማለት ነው ማ? አዎ እረፍቴ ነው እኮ ዛሬ። ኦኬ ይመችሽ። ምን አባቱ ተኝ፣ ረፍ በይ። እረፍት ጥሩ ነው ሀቢብቴ። ደስ 4ኛ መጣ የወጣላት 500,000 ብር ኢማራት አልዐይን ናት። እናንተ ጋር ይምሻ የመቻት ማርያም 100,000 ብር ወይ ጠፍታ ነበር፣ ታጥታ ነበር፣ ስልኳ አይሰራም ነበር። ረጁ ጋር ሄዳ እየዬ ረጁ ሀቢባ ጋር አስገቢኝ፣ ስንት ቀኔ ሀቢባ ጋር ለመግባት እጣው የወጣለት ስም እየተጠራ ሀቢባ ጋር መግባት አልቻልኩም። ስንደውል ስልኳ ዝግ ነው። የቆረጠችው ዋትሳፕ ብቻ በሚሰራ ስልክ ነው። ገባሽ? ለዛ አልተገኘችም ነበር። ራሷ ፈልጋን መጣች። ትኬቷን ይዛ ማስረጃዎቿን ይዛ ከቻለች።
እባክሽ አላል አንቺ ያለውን ይኸውልሽ፣ ማን ይሻግታል እንጂ ማንም አይበላውም። ወላሂ ከየትም ብላ መጣች። እነሳለሁ። ቆይ ያንቺ ከሆነ ያንቺ ነው። እንቅልፍ ጥግብ ብለሽ ነው የምትነሺው? ትንሽ ልተኛ ባሪ እረፍቴ ስለሆነች ነገ ቀን ሙሉ ስራ ነኝ። ነገ ምንድን ነው? ነገ ቅዳሜ ጠዋትም ከሰዓትም ነኝ እኮ። ግን ምሳ ሰዓት ትወጫለሽ? ለምሳ እወጣለሁ። ብሬክ ጥሩ። መስዬ በዚህ ማኔጅ ገዝተሽ በዚህም አይሰራም። አካውንታችን አልተከፈተም ገና ነው እኮ ሰዓቱ። በአሜሪካ ነው። ማነው ቲክቶክን ማኔጅ የሚያደርገው? ቻይና። ቻይና ታዲያ አይተኛም እኮ ቻይና። አሁን የቴሌቶክ ላይ አሁን ስታይ መግዛት 4,500,000 ነው ብሩ ከፈለግሽ ላይ። ወንድሜ ደግሞ ቤቱ የሆነ ሌላ ነገር 4.5 ላይለን ግን ሰክሰስ ስታይ በብሩ ስንት 4,500,000 ነው አለ። 4.5 ነው ብሩን ከፈለግኩኝ በብር ስንት ነው ስትለው ለሰክሰስ 4.5 3.2 ስትሏን ነበር። ባለ 2 መኝታ ቤት በብር ከፈለገች 4.5 ነው የሚሰጣት። በአሁኑ ሰዓት ቤት ማዘዋወር አይቻልም፣ ስም ማዘዋወር አይቻልም፣ ተከልክሏል። ኧረ ተይ። እውነተኛ የራሳችንን የሰራነውን ከሪል ስቴቱ ወደ ስማችን ስቲል ገና ነው ተብለናል፣ ተዘግቷል። ገና ማዘዋወር አይቻልም። ይህ ፋይዳ ነው ምናምን የሚባለውን አወጣን ምናምን። ቻይና አይተኛም ማለች ብለው ቻይናዎች እንዳይነሱ አይተኛም እኮ ስራ ይወዳል እንደማለት ነው። ይቅርታ፣ በጣም ተጽዕኖ ፈጣሪ ስትሆኑ አፋችሁ ይጠበቃል። አፋችሁ ልዩ ጥበቃ ይደረግለታል። እንደዚህ እንደኔ አይነት ተጽዕኖ ፈጣሪ ስትሆኑ ምን ተነፈሰች ትባላላችሁ። ሀቢባ ምን አለች ብለው ቁጭ ብለው የሚጠብቁ ስታንድ ባይ ሪከርደራቸውን መሳሪያቸውን ደቅነው ሀቢባ ምን ተነፈሰች ብለው የሚጠብቁ ሰዎች አሉ። ፌመስ መሆን የምትፈልጉ ፈጣሪ እንደኔ አይነት ፍምስና ይስጣችሁ። አሜን በሉ። እንደኔ ተጽዕኖ ፈጣሪ ሁኑ። አሜን አትሉ? አሜን። ከፈመሱ አይቀር እንደ ሀቢባ ነው። ተጽዕኖ ከፈጠሩ አይቀር እንደ ሀቢባ ነው በሉ። በጣም የተመቸኝ ኮመንት አይተኙም፣ ቻይናም አይተኙም ማለት ብለው እንደ የምር በጣም ተመችቶኛል። ጉድ ቻይና ስራም አላጣም። ቻይና እንዳበሻ ወሬኛ መሰላችሁ? ስራ ላይ ናቸው እነሱ። ቴንኪዩ። አይ ጠግብ ያለሁ ቴንኪዩ ሀና። ሌትስ ጎ። እርሶ ቢሆኑ ምን ያደርጋሉ? ወይስ ከአረቦች ጋር ጌም ብጫወትና ፈታ ላርጋችሁ? ምን ይመቻችኋል? የኔ ውዶች ምን ይመቻችኋል? ምን ላቅርብላችሁ? እኔ እኮ በቃ ፈታ ዘና አና ማረጋችሁ አይደል? ምን ይምጣላችሁ? ተጫወቱ። ምን ይምጣላችሁ? ንገሩኝ። የትናንቱ ማሬ እስከ በኋላ እስከ ነገ ምናምን እንትን ይላል። እሺ ቤምዬ በቃ ልተኛ ነው። ትንሽ ተኝቼ ወደ በኋላ እመጣለሁ። እንቅልፍ በቃሽ። አንቺ ሴትዮ እንቅልፍ ድህነት ያመጣል። እንቅልፍ በቃሽ። አይ ዛሬ ረፍቴ ነው። ተይ ማሪ ዛሬ ረፍቴ ነው። አሁን በካታር 7 ሰዓት ነው። በኢትዮጵያ ከምሳ 7 ሰዓት፣ በኢማራት 8 ሰዓት ነው። እስከ ሰዓት ትንቴን እስከ 2 ሰዓት ተኛሽ። አይበቃሽም? ኧረ በቃሽ። ከነገ በኋላ እኮ በምን ይተኛለሁ? በምን ሰዓት? ከማስጠንቀቂያ ጋር ስለሆነ የመጣሁትኝ። ነገ ቆይ ከሰዓት ምሳ ሰዓት አትውጪ? ምሳ ሰዓት 3 ሰዓት ነው ያለችኝ። በ3 ሰዓት ደግሞ እንቅልፌ ይዛባል፣ ራሴን ያመኛል። ቢሆንም ግን ናፕ ማድረግ እኮ አለብሽ ማሬ። ቢያንስ አለም መቀጥረሽ 1 አወር ናፕ ማድረግ ያመኛል ራሴ እንደዛ ካረኩ። እኔም አልችልም። አንደኛ ማይግሬን ያስነሳብኝ እሱ ነው። ትላንትና የሆነ ሰዓት ምሳ ሳክተኛው እታመማለሁ ጠግቤ ካልተነሳ እኮ ምችሉ ይመስላችኋል? አረ እንዲህ 1 ሰዓት ምናምን እንቅልፍ አልችልም። ራስ ምታት በጣም ነው ያመኝ። ኧረ እኔ የሚያብሳላትን ቪዲዮ እያሉኝ የእንትን ሰርታለች የማይግሬን ሪሚምተኝ አቡም ጌም ትጫወት ዘና ታርገን እኔም ጨለማዬ ውስጥ ተጮች ከአረቦች ጋር ጌም ስጫወት ብታይ እኔ ራሴ ፈታ ዘና ላለው ደስ ይለኛል። ትናንትና ብታይ ከወንዶች ጋር ለመጀመሪያ ጊዜ ተጫወትኩ። አንዱማ ጆርዳኒ ያልኩሽ አያሳርፍሽም። ራሱ ሲጨፍር አንቺ ራሱ ሳታስቢ ሞራልሽ መጥቶ ከሱ ጋር እኔ ምን ቤት ነኝ ማጨበጨበው እያልኳቸው
ስሜቴን መቆጣጠር አልቻልኩም። በቃ ዝም ብዬ ራሴን እያጨበጨብኩ ነው ያገኘሁት። የትራምፕን ፎቶ ከኋላ አድርጎ ትራምፕ የጆርዳንን ዕዳ ማረቻቸው። አሜሪካ የጆርዳንን ዕዳ ነበረባቸው፣ ምህረት አድርጋላቸው ለሀገሩ ተደስቶ የትራምፕን ፎቶ ከኋላው በትልቁ አድርጎ እየጨፈረ አረብኛ ከፍቶ በጣም ሙህተረም ነው። እንቲ ምን ወይን አለኝ ምን ኢትዮጵያ እንተ ምን ወይን አልኩት። አና ኦርዶን አለኝ። ከዛ ኦርዶን ስትመጪ መንሰፍ ጋብዝሻለሁ አለኝ። መንሰፍ የሚባል በጣም ቆንጆ ምግብ አለ፣ ጋብዝሻለሁ። እና እሺ ታዲያ ለምን ከስምህ ጎን የሳውዲ ባንዲራ አረክ አንተ ጆርዳኒ ኮንክ ስለው እኔ ጆርዳኒ ቢሆንም ደሜ ሳውዲያዊ ነው፣ ልቤ ሳውዲያዊ ነው።